በፍቅር ማየት ነው ወያልይ የሚሻለን መቋጠሩማ ወያልይ ምን ሊጠቅመን ዛሬ ብትቋጥር ነገ ይቋጠረብሃል ፍቅር ይሻላል መጀመሪያ ቆየማንቺ ደጋፊ ኮፒ ሊንክ አድርግ ወያለው ማድርግ ምን ታይኛለህ ወያላ ኮፒ ሊንክ አድርግ ደሞ ቅዳሜ ያልቋጠርኩም እኔ ቅዳሜ ያልቋጠርኩም ህሊና ከሌላ አንተ ዛሬ ቋጥር በቃ ጅባንክ በሚመጣበት በሌሊት እንዲህ ድምጣሙ እንዳጣችሁኝ እባክህ ወያለ እንዳትቋጥር እባክህ ወያሊ እባክህ ያጀማ ይኸውልህ የሌላው ክለብ ደጋፊ ማለት ነው ቅዳሜና እሑድን እየጠበቀ ከስራው አረፍ ብሎ ሲያየኛው ክለብ ደግሞ ሰኞ ማታ እየጠበቀ ልማድ ሆኖበታል እንግዲህ ሰኞ መጮትና ሰኞን እየጠበቀ በስራ ቀን ሰው እንድክም በሚለው አረፍ በሚልበት ሰዓት እየጠበቀ እንግዲህ እየተጫወተ እያስደሰተን እንግዲህ ያው ዛሬ ላይ ደርሰናል። እንግዲህ ዛሬ ደግሞ ከብሬንትፎርድ ጋር ማታ ላይ እንጫወታለን። ወሳኝ ጨዋታ ነው። ይሄንን ጨዋታ ካሸነፍን ከእንትኑ ከተጠቀምኩት ባክግራውንድ ሙዚክ ማወቅ ትችላላችሁ። ቀጥታ ወደ ነገስንበት ውድድር ወደ ነገስንበት ቦታ ወደ ቻምፒዮንስ ሊግ እንመለሳለን። ዛሬ የምናሸንፍ ከሆነ ማለት ነውና እውነቱን ለመናገር ከባድ ጨዋታ ነው የሚሆነው። እንደምታውቁ ብሬንትፎርድም ለአውሮፓ ቦታ እየተፎካከረ ያለ ቡድን ነው። የአውሮፓ ሊግ ኮንፈረንስ ምናምን ማለት ነውና ቀለል ያለ ጨዋታ ይሆናል ብዬ አላስብም። ስለዚህ እንግዲህ እስቲ የሚሆነውን ማየት ነው። እኛም ማሸነፈን ወደ ቻምፒዮንስ ሊጋችን ሰተት ከዛ ወደ ትምህርቱ ወደ ስራው የሚሄደው ጧት ተነስቶ ተፍታ ብሎ የሚሄድበት ውጤት እንደሚሆን ተስፋ አደርጋለሁ ማለት ነው። ለማንኛውም ማንቹሪያን ይቅናን፣ ይመቻችሁ። እንግዲህ ያው እየመጣሁልሽ ነው ቻምፒዮንስ ሊግ ቤቤ ደሞ ሰኞ ደረሰ ይላል። ሰኞ ከነማ ዌልካም እንኳን በደህና መጣሽ። እኔ እኮ ሰኞን ቅዳሜ እያስመሰልሽው ነው ታውቂያለሽ። እኔ ደስ ነው የሚለኝ ሰኞ ቀን ለብቻዋ ተርፌ ስትጫወት ሳገኛት ጀማው ኮንሰንትሬት አድርጌ ቆንጆ ቋጥሬ ተለጥፋ ስትወጣ ማታ ደጋፊው እየየ እያለ እግሩን ታጥቦ ሲተኛ ደስ አይልም። ለማንኛውም ዛሬ ጀምአው ሰኞ ከነማ ከብሬንትፎርድ ጋር እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አላት። ታዲያ ምን ሆናችኋል? ነቃ ደንገጥ በሉ። ሞቅ ደመቅ ሸብረቅ አድርጉታ። ሰኞ እኮ ነው። ከአንቺ ውጪ ማንም የሚጫወት የለም። ሰኞ ከነማ ስለሆነ አንቺ ላይ ወጠረን ምንም አይሰራልንም እኮ። ግን እናንተ ትንሽ ከፍቷችሁ እግራችሁን ታጥባችሁ ስተኙ ማየት ደስ ይለናል። ገብቷል አይደል? ደስ ስለሚለን የደንቡን እንቋጥራለን። ትርፍያው ማታ ብሬንትፎርድ እግርሽን አስታጥቦ እጅሽን አስታጥቦ ጠቅልል አድርጎ ቢያስተኛሽ እኔ ደስ ነው የሚለኝ። የማብሸቂያ ቪዲዮ ማታ አልሰራም። ሶስት ብቻ ነው የምሰራው። ከዚህ ሶስት ብቻ እንኳን ለሰኞ አደረሳችሁ ማለት ፈልጌ ነው የመጣሁት። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ይመቻችሁ። የጨዋታ ቀን ይላል ዛሬ እንግዲህ ኃያሉና ገና ነው ክለባችን ማንቸስተር ዩናይትድ ምሽት 4 ሰዓት ሲል ብሬንትፎርድን ይገጥማል። ማንችዬ ካለው ሁል ጊዜም ቀኑ እሁድ። ብሬንትፎርድ እንደምታውቁት ትንሽ አስቸጋሪ ቡድን ነው ለኛ። በተለይ ደግሞ ያለፉትን 2 ጨዋታዎች ማሸነፍ አልቻልንም። በሜዳው ቢሆንም በሜዳችን መጥቶ ለማሸነፍ በጣም ይቸገራል። ለጥጠን እንደምንጥለው የታወቀ ነገር ነው። የዛሬው ጨዋታ ከኛ ይልቅ ማንቸስተር ዩናይትድን ቶፕ 4 ከማረጋገጥ ይልቅ ለማይክል ካሪክ ወሳኝ ጨዋታ ነው። የቋሚነት አሰልጣኝነቱን ለማግኘት ወሳኝ የሚባል ጨዋታ ነው። ማይክል ካሪክ ከዚህ በኋላ ያሉትን ጨዋታዎች በተለይ ደግሞ ዛሬ የሚያደርገውን ጨዋታ እንዲሁም ሊቨርፑል ጋር የሚያደርገውን ጨዋታ አሸነፍን በላይ ታክቲካል ጉዳዮች ታይተው ቋሚ አሰልጣኝ ሆኖ ለመቀጠር ትልቅ ቻንሱን የሚያገኝበት የዛሬውና ቀጣይ ጨዋታዎች ናቸው ማለት ነው። ወደ ጉዳት ስንመለስ ደግሞ ፓትሪክ ዶርጉ ተመልሷል ማለት ነው። የዛሬው ጨዋታ ላይ ምናልባትም ቤንቹኑ ልናየው እንችላለን። እንዲሁም ደግሞ ሌኒ ዮሮም ተመልሷል። ሌላ ዜና ማቲያስ ደሊት ያራዳ ልጆች ደሊት ተመልሷል። ጀነራል ዛሬውና ቀጣይ ጨዋታ ላይ ላንመለከተው እንችላለን። ነገር ግን ከሁለት ወይም ከአንድ ጨዋታ በኋላ ሜዳ ላይ እንመለከተዋል። ሜዳ ላይ ማለት ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። ብሬንትፎርድን ከማግኘት በፊት ለያዥ ለገናዥ አስቸግረህ ነበር። ግን 11 ጨዋታ አድርጎ ይሄ ከጨዋታው በኋላ አላግጥብኝ እንደፈለክ ለበርንሌና ብሬንትፎርድ እንዳይምታቱ ብራዘር 11 ጨዋታ አድርጎ አንድ የተሸነፈውን ብሬንትፎርድን ጠጣሩን ፊት መስመሩ የሚያስብል ትገጥማለህ። አንተም እርግጥ ነው ቀላል አይደለም። የሆነች ምትቀበቅሚያት ነገር ወይ የሚታኘክ ወይ የሚቀባ መተት ይዛሃል። ሰሞኑን አንቺም አልተቻልሽም። ነገር ግን አሁን ተደላድለ ቶፕ 4 የመጨረስ ላንተ حرام ተደርጎብሃል። ጥረህ ግረህ ተጨንቀህ
ወይ ትገባለህ ወይ ትወጣለህ። ቀጣይም ያለብህ ጨዋታ ከባድ ነው። ስለዚህ ዩናይትዳውያን እንዲች ብላችሁ እንዳትፈሩ፣ በጣም ፍሩ። የጨዋታ ቀን ማንቻንስ ይላል። ዛሬ ከሞላ ጎደል ሙሉ ስኳዳችንን እናገኛለን ከብሬንትፎርድ ጋር ለምናደርገው ጨዋታ ማለት ነው። ፓትሪክ ዶርጉም ተመልሻለሁ እያለ ይገኛል። ምናልባት የዛሬው ጨዋታ ላይ ላይሰለፉ የሚችሉት ሊሳንድሮ ማርቲኔዝ በቅጣት ምክንያትና ማቲያስ ድልክት በጉዳት ምክንያት ሲሆን ሌኒ ዩሮ፣ ፓትሪክ ዶርጉ እንዲሁም ደግሞ ቅጣት ላይ የነበረው ሃሪ ማጉዌር ወደ ስኳዳችን ተመልሷል ማለት ነው። ስለዚህ ዛሬ ምናልባት ግምት ያስተላለፍ ላይ ባክፎር ላይ ሃሪ ማጉዌር ወደ ቦታው ይመለሳል ተብሎ ይጠበቃል ከሃይደን ሄቨን ጋር ማለት ነው። የማዝራዊ ነገር አይታወቅም። ምናልባት ወደ ቀኝ ፉልባክ ላይ ወጥቶ ማዝራዊ ሊያጫውተው ይችላል በዲያጎ ዳሎ ቦታ ላይ፣ ካልሆነም ደግሞ ወደ ቤንች መውረዱ ነው ማለት ነው። ኑሴር ማዝራዊ ፍሮንት ላይ እንደተለመደው ምንም አይነት ለውጥ ይኖራል ተብሎ አይጠበቅም። በተለይ ደግሞ አማድ ዲያሎ ወደ ቤንችነት እየወረደ ይገኛል። ቤንጃሚን ሴስኮ የፊት ለፊት ቦታ የአጥቂ ቦታውን ሲይዝ እምቡኤሞና ኩኛ ዳርና ዳር ሆኖ ይጮታሉ ማለት ነው። እስኪ ለእናንተ ግምት ያስተላለፍ ዛሬ ማን ቢገባ ብላችሁ ትመርጣላችሁ? በተለይ ደግሞ ባክፎሩ ላይ የሃሪ ማጉዌርን መመለስ ተከትሎ ሄቨን ወይስ ደግሞ ኑሴር ማዝራዊ ከሱ ጋር መጣመር አለበት ብላችሁ ታስባላችሁ? ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ማንቻንስ ይመቻችሁ። ገብተናል በአዲሱ በማንቸስተር ዩናይትድ ኪት መተናል። እንግዲህ ይታያል 26-27 በሚለብሰው ጽድት ተባሉ አባቴ ይታያል ባለ ኮሌታው እያዩ ሆኖ ይሄ ማለት እኮ በቃ ለሰርግ የሚለበስ በለው የሰርግ የሚለበስ አባቴ ዛሬ ጨዋታ አለን። እንግዲህ ደህና አድርገን ምናረጋችሁ ይሆናል ማለት ነው። እናንተም ትቋጥራላችሁ እኛም እንጫወታለን። እንግዲህ ሰኞን እናስመስልልሃለን ነው ማለት። እስከ ዛሬ ድረስ ምንም አይነት ጨዋታ እያያችሁ አልነበረም። ዛሬ ነው ማንቸስተር ዩናይትድ የሚጫወቱ። ስለዚህ ዛሬ ነው ሊጉ የጀመረው ማለት ትችላለህ። ለማንኛውም ግን ለጀማው ዲዳ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች እንዴት አያችሁት ይሄንን መለያ? በእናትህ ለሰርግ አይለበስም መሆን መለያ ይታያላ። ለሰርግ ይለበሳል ነው የምልህ። አብዛኛው የዩናይትድ ደጋፊ ማለት ነው ይሄን ጨዋታ በስጋት ነው የሚጠብቀው። ለምንድን ነው? እኔ አመንክም አላመንክም ማለት ነው በዚህ ጨዋታ ላይ እምቤሞ ጎል ያስቆጥራል። የቀድሞ ክለቡ ላይ እምቤሞ ጎል ያስቆጥራል። ብቻ ሴስኮ ቤንች ሆኖ ይግባ። ማይክል ካሪክ አምኖበት ስትራይከር አድርጎ ያስገባው አማድን በዛ ውስጥ ይክተተው ጎል ያስቆጥራል እምቤሞ። ምንም አይነት ጥርጥር የለም። ዘና ብለን ቀለል አድርገን የምናሸንፈው ጨዋታ ነው ጨዋታ። እኔ ሌላ ያልገባኝ ነገር ጠፋ የምትሉ እኔ አልጠፋውም ጎበዝ። ቀን በቀን ቪዲዮ እየሰራው ነው ከጨዋታ መጠናቀቅ በኋላ። ከቻላችሁ ኤኬ ይሄው ሰርች እያደረጋችሁ ይመጣል። እኔ አልጠፋውም አለው። ሰርች እያደረጋችሁ የተወሰኑ ሰዎች ናችሁ ሰርች እያደረጋችሁ ያላችሁ። ፎሪ ፔጅ ላይ እየመጣው ስላልሆነ ነው ሰርች እያደረጋችሁ። የጨዋታ ቀን እነዚህ እንጉልፋቶ ብሬንትፎርድ የሚባሉ ክለቦች ማለት ነው ባለፉት ሁለት ጨዋታዎች ያለምንም ርህራሄ 4-3 እና 3-1 አበጠረውናል። ማን ዛሬ የበቀል ቀን ነው፣ የጨዋታ ቀን አይደለም። ማን በደንብ ረግጠን ነው፣ በሜዳችን ነው። ይምጡ ይሞክሩን፣ ዋጋቸው ይሰጣቸዋል። እርግጠኛ ሆኜ የምናሸንፈው ጨዋታ ነው። ግን የሆነ አሳማኝ በሆነ መልኩ ቢሆን ደስ ይለኛል። ማለት ሳይፎካከሩን ረግጠናቸው ምናምን ነገር ማለት ነው። እና ብቻ የናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ከባድ ጨዋታ ነው ግን በቃ መበቀል አለብን ብዬ ስለማስብ ነው። በጣም የምናደድበት ቲም ነው። ለማንኛውም ማንቸስተር ደም ብለናል። እስኪ ዛሬ ልሸልማችሁ። ዛሬ የሚደረገው የቻምፒየንስ ሊግ ጨዋታ ማንቸስተር ዩናይትድ ከብሬንትፎርድ። ስክሪኑ ላይ እንደሚታየው ቁጥር ፓውዝ አድርጉትና ስክሪኑን እናንተ ጋር የመጣውን ስክሪንሻት ማለት ነው ኮመንት ላይ አስቀምጡልኝ። ኮሬክት ስኮሩን ቀድሞ ስክሪንሻቱን ላስቀመጠ ማለት ነው ኮመንት ላይ የአንድ ሳምንት አንሊሚትድ ፓኬጅ ልክለታለሁ። ይሄን አካውንት ግዴታ ማለት ነው ፎሎ፣ ላይክ፣ ሼር ማድረግ አለበት። ይመቻችሁ።